ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን የሀብታሙ አሰፋና ታምሩ ገዳንን ባለንበት ሰዓት አቆጣጠር የዛሬ ሐምሌ 16 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተጠናከረ ወታደራዊ እንቅስቃሴና እርስ በርስ መካሰስ የጀመሩት የአገዛዙ ጄኔራሎች እየተጋለጠ የመጣው የስሙላ ምክክር፣ የወለጋ ወታደራዊ ኦፕሬሽንና የአገዛዙ ጦር መደምሰስ፣ የመነኮሳቱን ጥቃትና የሀፓ ተቃውሞው፣ የነዳጅ ዝርፊያው፣ ህገወጥ ታክስና ምሬቱ፣ ኔታንያሁና የስር ትእዛዝ ውዝግቡ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአገዛዙ ጄኔራሎች በቴዎድሮስ እዝ እየደረሰባቸው ያለውን ሽንፈት ተከትሎ እርስ በርስ እስከ መጠቋቋም ደርሰዋል። የቀድሞ ምርኮኛና የአገዛዙ የምስራቅ እዝ አዛዥ ጎጃም ኮማንድ ፖስት አዛዥ የተባለው ሌተናል ጄኔራል መሐመድ ተሰማ የውድቀታቸው ተጠያቂ መሆኑን እየገለጹ ነው። ፋኖ ባለፉት 4 ዓመታት ካደረገውም ውጊያ ሰሞኑን ያደረጋቸው ውጊያዎች የላቁና የመደበኛ ውጊያ አቅሙ በከፍተኛ ደረጃ ማደጉ ማሳያ መሆኑም ተገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ጠንካራ ወታደራዊ ይዞታዎችን እንቆጣጠራለን፣ ፋኖ እንደመሳለን በሚል እብሪት በቀድሞ ምርኮኛና የምስራቅ እዝ አዛዥ የጎጃም ኮማንድ ፖስት መሪ በተባለው ሌተናል ጄኔራል መሐመድ ተሰማ የሚመሩ 4 ጄኔራሎች በዋና ወታደራዊ አዛዥነትና አዋጊነት በተሰለፉበት 7 ኮሎኔሎች፣ በርካታ ሻለቆች በተሰለፉበት ውጊያ እየደረሰባቸው ያለው ወታደራዊ ሽንፈት ከቀን ወደ ቀን እየጨመረ መምጣቱን ተከትለው እርስ በርስ መካሰሳቸውን ፋኖ የውስጥ መረጃ ደርሶታል፣ እንቅስቃሴያችን ለጠላት ተጋልጧል የሚሉ ምክንያቶችን መደርደር መጀመራቸውና የአገዛዙ ጄኔራሎች በእዙ አዛዥ ሌተናል ጄኔራል መሐመድ ተሰማ ላይ ያላቸውን ቅሬታ በአሁኑ ወቅት ዋና ኤታማዦር ሹሙን ቦታ ይመራል ለሚባለው የአገዛዙ ስልጣን አስጠባቂ ጦር ወታደራዊ መረጃ ኃላፊ የኦሮሞ ብሔር ተወላጅ ጄኔራል ጌታቸው ጉዲና መሐመድ ተሰማ ነው ለውድቀታችን ተጠያቂ የሚሉ ቅሬታዎች እስከ ማቅረብ መድረሳቸውን፣ እርስ በርስ መካሰስ መጀመራቸውን የሚጠቅሱ መረጃዎች ወጥተዋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ በተወሰኑ ኮሮች በተናበበና በተቀናጀ መንገድ በ3 አቅጣጫ በ4 ጄኔራሎች 7 ኮሎኔሎችና በርከት ያሉ ሻለቆች እየተመራ የመጣውን የጠላት ኃይል ከምድር ዙ 23ና ታንክ በመታገዝ ከአየር በጀትና ድሮን ህዝብ ላይ ጭፍጨፋ በማድረግ ጫካውንም ሰብሉንም በማቃጠል የሰላማዊ ሰዎች መኖሪያ ቤትና እንስሳትን በመግደል እናገኘዋለን ያሉት ወታደራዊ ድል እየከሸፈ መምጣቱን በየግንባሩ ከተደመሰሰውና ከቆሰለው ውጭ ያገዛዙ ስልጣን አስጠባቂ ጦር መሳሪያውን እየጣለ የሚፈረጥጠው እጁን እያንከረፈፈ የሚማረከው እየጨመረ መምጣት ከፍተኛ ስጋት ላይ እንደጣላቸው ታውቋል። ከአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ዋና ወታደራዊ አማካሪ አርበኛ ማንችሎት በዚህ 4 ዓመት ውስጥ ወገን አይቶት የማያውቀው መደበኛ ውጊያ ኮንቬንሽናል ዋር እያደረገ ባለበት በዚህ ሰዓት ይህንን ታላቅ ጀብዱ ትንቅንቅ በአግባቡ መረጃውን ከማድረስ ይልቅ ፋኖን ለመከፋፈል የሚሞክሩ ወገኖች አሳፋሪ መሆናቸውን ገልጿል። ከዓመት በፊት የቀድሞ ምርኮኛና የምስራቅ እዝ አዛዥ የጎጃም ኮማንድ ፖስት አዛዥ የተባለው ሌተናል ጄኔራል መሐመድ ተሰማ በስሩ ላሉ አመራሮች ኦሪንቴሽን ይሰጥ የነበረበትን ሁኔታ ያስታወሰው አርበኛ ማንችሎት ጠላት እንዴት እንደሚዛባ እንደሚሳብና እንደሚደመሰስ ከጎጃም ፋኖች የውጊያ እንቅስቃሴ ልንማር ይገባል ያላትን ንግግር በድምፅ ግጂ ያስቀመጥናት መረጃችን ነች ሲል አስታውሷል። ችግሩ የወገን ወታደራዊ አመራር አቅም በጠላት ኃይልና አወቅናችሁ በሚሉን ወንድሞቻችን እይታ መካከል ያለው ልዩነት አንድ አለመሆኑ ብቻ ሳይሆን መጣረሱ ዋጋ እያስከፍለን መቀጠሉ አይቀርም በማለት ትግሉን ለማጣጣል የፋኖ መሪዎችን ለመከፋፈል ኮምፒውተር ላይ ተቀምጠው ከውስጥም ከውጭም እንቅስቃሴ የሚያደርጉ ከድርጊታቸው ሊቆጠቡ እንደሚገባ ጠቆም አድርጓል። ፋኖ የአማራ ህዝብን ህልውና ለማስከበር አገር ለመረከብ የሚያደርገውን ትንቅንቅ ያስታወሰው አርበኛ ማንችሎት በዚህ ትግል ውስጥ ትግልን መሸከምና ቅርጽ ማስያዝ የማይችል አመራር ቢኖር ለመንደር የማይጠቅም ሰው መሆኑን አውቀው ከትግሉ ሜዳ ራሱን ማራቅ እንጂ ለምድራዊ ተጋድሎ ሚዲያዊ ተማጽኖና ለቅሶ አያስፈልግም። የመሪነት ተቀዳሚ ባህሪ ትችትና ስድብን፣ ንቀትና ዘለፋን፣ ወከባንና ገጽታ ገደላን የመቋቋም ስነልቦና እያዳበሩ ትኩረትን ዋና ጠላት ላይ ማድረግ ነው ማለት ማህበራዊ ሚዲያ ላይ ለማሳጣት የሚሞክሩና የሚያለቅሱ በፋኖ መካከል ልዩነት ለመፍጠር የሚጣጣሩ መሬት ላይ ካለው ተጨባጭ ሁኔታ በተቃራኒ የሚሰለፉ ከድርጊታቸው ሊቆጠቡ እንደሚገባም አስታውሷል። ህዝቡ ተስፋና ድልን ከፋኖ እንደሚጠብቅ አስታውሶ ተራገጥንም ተባቀስንም ለምንፈታት ኢምንት ለሆነችው ችግራችን ትልቁ ስዕል
አናደበዝዝም በማለት የውስጥ ችግሮችን በውስጥ መፍታት እንጂ በማህበራዊ ሚዲያ የሚደረግ እንካሰላንቲያም ሆነ አሽሙር ትግሉና የትግሉ መሪዎችን እንደማይጠቅም ከወዲሁ ጠቅሶ በከፍተኛ ደረጃ ታጥቆ የመጣው ጠላትን ለመመከት እየተደረገ ያለው ወታደራዊ እንቅስቃሴ የፋኖን የተደራጀ ውጊያ የማድረግ አቅም በከፍተኛ ደረጃ ያሳየበትና የጠላት እቅድ እየመከነ መምጣቱ በግልጽ ማሳያ መሆኑንም ጭምር ጠቁመዋል። የአገዛዙ ማህበራዊ ሚዲያ አፈቀላጤዎች በቀጥታ ከሚያደርጉት ሐሰተኛ መረጃ ማሰራጨት ባለፈ እነ ሌተናል ጀነራል መሐመድ ተሰማ ሳይቀር በአርቲፊሻል ኢንቴሊጀንስ የሰው ሰራሽ አስተውሎት በመጠቀም ያላገኙትን ድል አገኘን እስከ ማለት የደረሱበት፣ በሌላ በኩል በፋኖ ተቆርቋሪነት ስም የፋኖ መሪዎችን ለመከፋፈል የሚደረጉ የማህበራዊ ሚዲያ እንቅስቃሴዎች የጠላትን አጀንዳ ለማራመድ ተልዕኮ የያዙ ግለሰቦች ዋና ዓላማ መሆኑን ተደጋግሞ ሲጠቀስ መቆየቱ አይዘነጋም። ሁለት የተቃዋሚ ቡድኖች በኢትዮጵያ የተካሄደ ያለውን አገር አቀፉም ምክክርን ቁብልነት የጎደለውና በመንግስት የተዘጋጀ ሲሉ አጣጣሉ። የኢትዮጵያ ትብብር ለድልና ሽግግር በእንግሊዝኛው ምህጻረ ቃል ኢሲቢቲ የተባለው የተቃዋሚ ጥምረት በዚህ ሳምንት ባወጣው መግለጫ የሀገራዊ ምክክር ሂደቱ የኢትዮጵያውያን እየተባባሰ የመጣውን የፖለቲካና የደህንነት መዋቅሮችን መፍታት የማይችል የማስመሰል ምክክር ነው ሲሉም ገልጸውታል። ጥምረቱ እንደገለጸው ሀገራዊ ምክክሩ በዓለም አቀፍ ደረጃ ለሰላማዊ ግጭት አፈታትና ለፖለቲካ ሽግግር እንደ አንድ መሳሪያ የሚወሰድ ቢሆንም በኢትዮጵያ የተካሄደ ያለው ሂደት ግን ዋና የታጠቁ አካላትን ያገለለ ሰፊ ህዝብ ተቀባይነት የሌለውና ስለ ፖለቲካዊ ሽግግር የሚደረጉ ውይይቶችን የሚገፋ በመሆኑ ዓለም አቀፍ መስፈርቶችን አላሟላም ሲሉ ወቅሰዋል። መግለጫው በገዢው የብልጽግና አገዛዝ በአሁኑ ወቅት እየተካሄደ ያለውን ብሔራዊ ምክክር ዓለም አቀፍ መስፈርቶችን የማያሟላ ሀገር ኢትዮጵያን አሁን ካለችበት ማቅም ማውጣት የማይችል ጦርነትን የማያስቀርና ፖለቲካ ሽግግር ማምጣትን የማይችል ነው ሲሉም ተችተውታል። ጥምረቱ የምክክር ኮሚሽን የኢትዮጵያን ዋና የፖለቲካ ውዝግቦችን ወደ ጎን በመተው ለገዢው ብልጽግና ፓርቲ የሚመቹ ያላቸውን አጀንዳዎችን ይዞ እየቀጠለ ነው ሲሉም ከሷል። በተጨማሪም ጠቅላይ ሚኒስትር አብይ አህመድ በቅርቡ የሽግግር መንግስትን የመወያ አጀንዳነትን አጥብቀው መቃወማቸውን የነቀፈው ጥምረቱ ፖለቲካ ሽግግርን ያገለለ ምክክር ገና ከመጀመሩ የሞተ ነው ሲሉም አጣጥለውታል። የኢትዮጵያን ትብብር ለድልና ለሽግግር የተቃዋሚ የፖለቲካ ፓርቲዎች ትብብራቸውንና አንድነታቸውን እንደሚያጠናክሩ ጥሪ ያቀረበ ሲሆን ከመንግስት ጋር የሚዋጉ የታጠቁ ቡድኖችን ደግሞ የውስጥ ልዩነታቸውን ፈተው ጥረታቸውን እንዲያስተባብሩም ሲል አሳስቧል። በተጨማሪም ከብልጽግና ፓርቲ በኋላ የሚኖረውን የፖለቲካ ሽግግር የሚመራው የሽግግር ፍኖተ ካርታ ሁሉም የመንግስትም ተቃዋሚ ኃይሎች በጋራ እንዲያዘጋጁ ሲልም ጥሪ አቅርበዋል። መግለጫው በተጨማሪም ቀጠናዊና ዓለም አቀፋዊ አካላት የኢትዮጵያ መንግስት ወታደራዊ ፖሊሲዎቹን ትቶ ወደ እውነተኛ ድርድር እንዲመጣም ጫና እንዲፈጥሩም ሲሉ አሳስቧል። ይህ መግለጫ የወጣው የኦሮሞ ነጻነት ግንባር ኦሮሞ ነጻነት ሰራዊት ኦነሰም ባለፈው ሐምሌ 12 የብሔራዊ ምክክር ሂደቱን የአንድ ወገን ንግግር ሲል ማጣጣሉን ተከትሎ መሆኑን ተመልክቷል። ታጣቂ ቡድኑ ባወጣው መግለጫ ሂደቱ በጠቅላይ ሚኒስትር አብይ አህመድ እና በደጋፊዎቻቸው መካከል ብቻ የሚደረግ ውይይት ነው ያለው ሲሆን በአሁኑ አስተዳደር ስር ምንም አይነት እውነተኛ ሀገራዊ ምክክር ሊካሄድ እንደማይችልም ኦነሰም አቋሙን ገልጿል። እንደ ኦነሰም መግለጫ ምክክሩ የጠቅላይ ሚኒስትሩን አብይ አህመድን ስልጣን የሚያጠናክሩና የኢትዮጵያ ክልሎችን ይበልጥም የሚከፋፍሉ ህገ መንግስታዊ ለውጦችን ለማመቻቸትም ያለመ ነው ሲል የከሰሰው ሲሆን እውነተኛ ምክክር ሊካሄድ የሚችለው የኢትዮጵያም የትጥቅ ግጭቶችን ካበቁ በኋላና እውነትም እርቅና ሰፊ የፖለቲካ ተሳትፎ በሚፈቅዱ ሁኔታዎች ስር ብቻ እንደሆነም አቋሙን ገልጿል። ከዚህም በተጨማሪ የብሔራዊ ምክክር ኮሚሽን አባላትን የአንድ ፓርቲ ትዕይንት አካል ሆነው ይታያሉም ሲል የከሰሰ ሲሆን ለሂደቱም ህጋዊና ታሪካዊ ተጠያቂነትም እንደሚወስዱም አስጠንቅቋል። የሀገራዊ ምክክር ኮሚሽኑ በበኩሉም ሂደቱ አሳታፊና አገር አቀፍ ተወካዮች ያለው መሆኑን በመግለጽ መድረኩ አብዛኛው የኢትዮጵያ ክፍሎች ላይ ከተካሄዱ የምክክር ሂደቶች በተሰባሰቡ ሰፊ ጉዳዮች ላይ እንደሚመክር ያስታወቀ ሲሆን ሆኖም ኮሚሽኑ የደህንነት ስጋትና ህዝባዊ ስብሰባዎችን በማስተጓጎሉ ምክንያት በትግራይ ክልል ጨምሮ በአንዳንድ ግጭት በተካሄዱ አካባቢዎችም የምክክር ሂደቱን ማካሄድ አለመቻሉን ቀደም ሲል መግለጹ ይታወሳል። በወለጋ እየተካሄደ ያለው ውጊያ ተጠናክሮ ቀጥሏል። ጠላት የደረሰበትን ወታደራዊ ሽንፈት ለማካካስ ዛሬ ያደረገው መፍጨርጨር እንዳልተሳካ የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ እዝ ህዝብ ግንኙነት መምሪያ አስታወቀ። በዚህም ከ80 በላይ ጠላት ኃይል መደምሰሱን 54 ጥቁር ክላሽና ልዩ ልዩ ወታደራዊ ቁሳቁሶችን ከጠላት መማረኩን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወለጋ ቢዛሞ አንሻ ሰይድ እዝ ህዝብ ግንኙነት መምሪያ ዛሬ ሐምሌ 16 ቀን 2018 ጠላት ሰሞኑን የወሰዳቸውን እርምጃዎች ተከትሎ
የበቀል እርምጃ ለመውሰድ ያደረገው መፍጨርጨር እንዳልተሳካና በዛሬው ዕለት በተደረገ ከባድ ተጋድሎ በጠላት ጥምር ጦር ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱን ከ80 በላይ መደምሰሱን 54 ጥቁር ክላሽን ጨምሮ በርካታ ወታደራዊ ቁሳቁስ መማረኩን አስታውቋል። አርበኛ ዳዊት አማረ የእዙ የህዝብ ግንኙነት ኃላፊ ዛሬ ሐምሌ 16 ቀን 2018 የነበረውን ወታደራዊ ውጊያ አስታኮ ባወጣው መረጃ ላለፉት 2 ቀናት ሽንፈቱን የተከናነበው ለወራቶች መሽጎ በነበረው ቦታዎች ላይ ሙትና ቁስለኛውን አዝረክርኮ ለመፈርጠጥ የተገደደው የጠላት ኃይል አዳዲስ ኃይል በመሰብሰብ የማጥቃት እርምጃ ለመውሰድ የተንቀሳቀሰ ቢሆንም ያሰበው ሳይሳካ ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጿል። ጠላት ወታደራዊ ሽንፈት በደረሰበት ቁጥር የፈሪዱላውን ንጹሐን መንደሮች ላይ መደብደቡን ያስታወሰው ይህ መረጃ ዛሬ አገዛዙ ጥምር ጦር ከነቀምት፣ ከኡኬ፣ ከአንገር ጉተንና ከቱሉጋና ከተሞች በመሰብሰብ ለጥቃት ለመሰንዘር የተንቀሳቀሰ ቢሆንም የአማራ ቁርጥ ቀን ልጆች የጠላትን ጥምር ኃይል እቅድ በማክሸፍ ሰብአዊና ቁሳዊ ኪሳራ እንዲያስተናግድ ማድረጋቸውን ገልጸዋል። ዛሬ ሐምሌ 16 ቀን 2018 ከንጋቱ 12 ሰዓት መነሻውን በምስራቅ ወለጋ ዞን የዞኑ መቀመጫ በሆነችው ነቀምት ከተማና በጉቶ ጊዳ ወረዳ ከውኬ ከተማ በመነሳት ወደ ለጎና መርካቶ የተንቀሳቀሰው የጠላት ኃይል በአንድ አቅጣጫ፣ በሌላ አቅጣጫ በምስራቅ ወለጋ ዞን ጊዳ አያና ወረዳ ከአንገር ጉተን ከተማና በሆሩ ጉድሩ ወለጋ ዞን አቤ ደንጎሮ ወረዳ በቱሉ ጋናና በመንደር 18 በተለያዩ ቦታዎች በመግባት በታንክ በመድፍ በዙ 23 እና በሞርታር ድብደባ በመፈጸም የአንሻ ሰይድዝ ጌጤ መብረቅ ክፍለ ጦርን፣ አንገር ጉተን ክፍለ ጦር፣ ታፈር አለሙ ሳተናው ክፍለ ጦርና አበጀ ጥበቡ ነበልባል ክፍለ ጦርን እደመሳለ ብሎ የተንቀሳቀሰው የጠላት ኃይል በተቃራኒው ያላሰበውን ሰብአዊና ቁሳዊ ኪሳራ ማስተናገዱን ይኸው መረጃ ገልጿል። ግፍ የወለደን ግፈኞችን የምንቀጣ የአንሻ ሰይድ ወንድሞች ነን ያለው አርበኛ ዳዊት አማረ ባለፉት 3 ቀናት ጠላት የደረሰበትን ወታደራዊ ሽንፈት ለማካካስ ዛሬ የሚያደረገው መፍጨርጨር እንዳልተሳካና በተቃራኒው እንደተለመደው ሰላማዊ ሰዎች ላይ ጥቃት ለመሰንዘር እንዳልተሳካ ይፋ ባደረገው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ፋኖ ስቦ ማስከዳቱን አጠናክሮ መቀጠሉን የሚጠቅስ ተጨማሪ መረጃ ወጥቷል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነውዝ 4 ያገዛዙ ስልጣን አስጠባቂ ወታደሮች ከነሙሉ ትጥቃቸው አጼ ዳዊት ክፍለ ጦርን መቀላቀላቸውን ዛሬ ሐምሌ 16 ቀን 2018 ይፋ ባደረገው መረጃ አስታውቋል። እነዚህ ያገዛዙ ስልጣን አስጠባቂ ወታደሮች 4 ነው ትላንት ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነውዝ አጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦርን መቀላቀላቸውን አስታውሶ ወደ ፋኖ ከተቀላቀሉት ውስጥ ያገዛዙ 15ኛ ክፍለ ጦር አባላት ሲሆኑ አንዱ የ101ኛ አየር ወለድ ክፍለ ጦር አባል መሆኑን ፋብን ሸዋ ጠቅላይ ግዛት አሳምነውዝ ህዝብ ግንኙነት መምሪያ በፎቶ አስደግፎ ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በዚሁ ቀጠና የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነውዝ የአጼ አምደ ጽዮን ኮር አካል የሆነው የራምቦ ክፍለ ጦር የተሳካ ልዩ የፖለቲካና ወታደራዊ አቅም ስልጠና ከሐምሌ 1 ቀን እስከ ዛሬ ሐምሌ 16 ቀን 2018 ለ15 ተከታታይ ቀናት በተሳካ ሁኔታ መስጠቱን እዙ በዛሬው ዕለት ባወጣው ተጨማሪ መረጃ ገልጿል። በደቡብ ወሎ በገዳማውያን ላይ የተፈጸመውን ጭፍጨፋ በመቃወም ምክክሩ ስለምንድን ነው ሲል ኢህአፓ በመግለጫ ተቃውሞውን ገለጸ። የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ ምክክሩ ስለምንድን ነው በሚል ዛሬ ሐምሌ 16 ቀን 2018 ይፋ ባደረገው መግለጫ በደቡብ ወሎ በገዳማውያን ላይ የተፈጸመው ጭፍጨፋ ተቃውሞ ብልጽግናና አጋሮቹ ምክክር ላይ ነን በሚሉበት በዚህ ወቅት የንጹሐን ጭፍጨፋ በብርቱ መቀጠሉ በተደጋጋሚ ፓርቲው እንዳለው ሁልጊዜ ምክክሩ ስለምንድን ነው እንድንል ያስገድዶናል ሲል ገልጿል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የደቡብ ወሎ ሀገረ ስብከት አባይ ቅድስት አርሴማ ገዳም በትላንትናው ዕለት ሐምሌ 15 ቀን 2018 ዓ.ም መነኮሳት በጸሎት ላይ ያሉ በደረሰባቸው የድሮን ድብደባ እስካሁን 7 መነኮሳት ሕይወታቸው ሲያልፍ 10 መነኮሳት ደግሞ በከባድ ሁኔታ መቁሰላቸውን ለመረዳት ችለናል በማለት ድርጊቱን አውግዟል። ኢህአፓ በዚሁ መግለጫ ባለፉት 8 ዓመታት በተመሳሳይ በሃይማኖት ተቋማት፣ በእምነት አባቶች፣ ምዕመናን፣ በመስጅድና አብያተ ክርስቲያናት ላይ የሚፈጸሙ ጥቃቶች ከዚህ ቀደም ባልታየና ባልተሰማ መልኩ ተበራክተው የየዕለት ዜናዎች ሆነዋል ያለ ሲሆን በተለይም በኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶች፣ ገዳማትና መነኮሳት፣ ምዕመናን፣ ተቆርቋሪዎች ላይ መጠነ ሰፊ ወንጀሎችና ማዋከቦች የተፈጸሙ መሆናቸው የአደባባይ ሀቅ መሆኑን ጠቅሷል። ኢህአፓ በዚህ መግለጫ ከዚህ ቀደም የካቲት 28 ቀን 2018 የትላንትናው ጥቃት በተፈጸመበት ደቡብ ወሎ ዞን መሀል ሳይንት ወረዳ የምትገኘው አትሮንስ ማርያም ቤተ ክርስቲያን ስርዓቱ ባደረሰው ከባድ የመድፍ ድብደባ ስትወድም የደብሮ አስተዳዳሪ ቆሞስ አባ ሞገስ ፍሳን ጨምሮ 7 ዲያቆናትና መነኮሳት መግደሉን ከ15 በላይ ንጹሐን መቁሰላቸው የቅርብ ጊዜ ትውስታ መሆኑን ገልጿል። እንዲህ አይነት የሃይማኖት አባቶችና ቅዱሳት መካናት ኢላማ ያደረገ ጥቃት ከድግግሞሹና አጠቃላይ ሁኔታው
በመነሳት በዓላማና በእቅድ የሚፈጸም ነው ብሎ እንደሚያምን ፓርቲው በዚሁ መግለጫ ጠቅሷል። ኢህአፓ በገዳማውያኑ ላይ የደረሰውን ይህንን ግፍ በጽኑ እያወገዘ ዓለም አቀፉ ማህበረሰብ ስለ ፍትህ፣ ሰብአዊነትና የሰውነት ክብር ሲል ይህንና መሰል ግፎችን ፈጻሚ የሆነው ስርዓት በመታገል ሂደት ውስጥ ከኢትዮጵያን ጎን እንዲቆም ጥሪያችን እናቀርባለን በማለት የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ ዛሬ ሐምሌ 16 ቀን 2018 ባወጣው በዚሁ መግለጫ ጠቅሷል። ኢህአፓ አገዛዙ የስሙላ ምክክር እንደማይሳተፍ ከመጀመሪያም ቅድመ ሁኔታዎችን በማስቀመጥ በሀገሪቱ የእርስ በርስ ጦርነት እንዲቆም፣ የፖለቲካና የህሊና እስረኞች እንዲፈቱ፣ ገለልተኛ የሆነ ኮሚሽን ሁሉን አቀፍ ውይይት እንዲደረግ ያቀረባቸው ጥያቄዎች ተቀባይነት አለማግኘታቸውን ተከትሎ በአገዛዙ ቁጥጥር ስር ባለ ምክክር ኮሚሽን የሚመጣ ውጤት እንደሌለ ገልጾ በአቋም ደረጃ በምክክሩ እንዳልተሳተፈ መግለጫ ማውጣቱን ተከትሎ ሰሞኑን ሰፊ ወቀሳ ሲቀርብበት የነበረ ሲሆን በተለይም ሰላም ማስከበር በሚል ሽፋን የትግራይን ህዝብ እንደገና ወደ ጦርነት ለመግፋት የሚደረገው አደገኛ አካሄድ መቆም አለበት በማለት ፓርቲው ያወጣውን መግለጫ ተከትሎ የጠቅላይ ሚኒስትር አብይ አህመድ ማህበራዊ ጉዳይ አማካሪ የተባለውና በዓለም አቀፍ ተቋማትና መንግስታት ጭምር የጥላቻ ቅስቀሳ በማድረግ ስሙ የተመዘገበው ዳንኤል ክብረት ኢህአፓ እንዲታገድ እስከ መጠየቅ የደረሰ ሲሆን ለአገዛዙ የተለጠፉ የኢዜማ አንዳንድ አመራሮችም ኢህአፓ እንዲታገድ፣ መሪዎቹ እንዲታሰሩ በአደባባይ ከብልጽግና ማህበራዊ ሚዲያ ፈቀላጤዎች ጋር እስከ መቀስቀስ መድረሳቸውን ጠቅሰን መዘገባችን አይዘነጋም። አገዛዙ ትላንት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብ ወሎ ሀገረ ስብከት አባይ ቅድስት አርሴማ ገዳም ላይ የፈጸመውን የድሮን ጥቃትና መነኮሳት መገደላቸውና መቁሰላቸውን አስታኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሆነ የደቡብ ወሎ ሀገረ ስብከት ጥቃቱን አይተው እንዳላየ በመሆን ድምፃቸውን ማጥፋታቸው ዛሬም በወቀሳ እየተነሳ ይገኛል። የኢትዮጵያ የፈሳሽ ጭነት ማጓጓዣ ባለንብረቶች ማህበር በአፋር ክልል ቅሸባን ለመከላከል በሚል ምክንያት ከጅቡቲ ነዳጅ ጭነው ወደ ኢትዮጵያ በሚገቡ የነዳጅ ቦቴዎች ላይ ያለ ህጋዊ ውሳኔ ነዳጅ እየተሰወረ ወይም እየተቀሸበ ነው ሲል ቅሬታውን ገለጸ። የማህበሩ ምክትል ፕሬዚዳንት አቶ ጌትነት መሐመድ እንደገለጹትም ካለፈው ግንቦት ወር ጀምሮ እስካሁን ድረስ በ5 የነዳጅ ጫኝ ተሽከርካሪዎች ውስጥ የነበረ 50,000 ሊትር ነዳጅ ዋጋውም 10.15 ሚሊዮን ብር የሚደርስ ያለምንም የፍርድ ቤት ውሳኔ መወረሱን ገልጿል። በአንድ ባለ ንብረት ላይም 12.5 ሚሊዮን ብር የሚገመት ነዳጅ መወረሱን የጠቀሰው ማህበሩ ለውርሱ የሚቀርበው ምክንያትም ሹፌሮች በመንገድ ላይ ነዳጅ በበርሜልና በጀሪካን እየቀሸቡ ይሸጣሉ የሚል መሆኑን ገልጿል። ሆኖም ሹፌሩ ጥፋተኛ ከሆነ ከህግ በመጠየቅ እንጂ የተጫነውን የመንግስትም ነዳጅ በሙሉ ያለ ህጋዊ መሰረት መውረስም ተገቢናም ህጋዊ አይደለም ሲል አቋሙን ገልጿል። በተጨማሪም የተወረሰው ነዳጅ በ5,000 ብር እየተሸጠ መሆኑን መረጃ ደርሶናልም ብሏል። ከዚህ ጉዳይ በተጨማሪ ማህበሩ ዘርፉ በከፍተኛ ኢኮኖሚ ጫና ውስጥ መሆኑን ገልጾ ከማክሮ ኢኮኖሚ መሻሻያዎች በኋላ የዶላር ምንዛሬ ከ55 ብር ወደ 155 ብር በማደጉ የጎማ፣ የዘይት፣ የመለዋወጫ እቃዎችና የነዳጅ ዋጋም በእጅጉ መናሩን ጠቅሶ አሁን ላይ ያለው የመጓጓዣ ታሪፍም ወጪውን እንደማይሸፍንም ቅሬታውን ገልጿል። የማህበሩ ፕሬዚዳንት አቶ ጸጋም አስማረ በበኩላቸው መንግስት ባቋቋመው 11 አባላት ያሉትም ኮሚቴ የታሪፍ ማሻሻያም ጥናትን አጠናቆ ለጠቅላይ ሚኒስትሩ ጽህፈት ቤትን ቢያቀርብም እስካሁን ድረስም አዎንታዊ ምላሽ እንዳልተሰጣቸው ገልጸዋል። በጥናቱ በጅቡቲ ወደ አዲስ አበባ የሚከፈለው የመጓጓዣ ታሪፍ ከ350,000 ብር ወደ 700,000 ብር ሊያድግ እንደሚገባ መጠቆሙ የተገለጸ ሲሆን ማህበሩ እንደሚለው በቀጣዩ የውጭ ጭማሪና የታሪፍ አለመሻሻል ምክንያት በርካታ ባለንብረቶችም የነዳጅ ቦቴዎቻቸውን ወደ ደረቅ ጭነት እየቀየሩ ሲሆን ሌሎች ደግሞ በባንክ ዕዳ ምክንያትም ከዘርፉ እየወጡ ናቸው ብለዋል። በማህበሩ ቅሬታ ላይ የአፋር ክልል ንግድ ገበያ ልማት ቢሮና የኢትዮጵያ ንግድ ኢነርጂ ባለስልጣን እስካሁን ድረስ የሰጡት ምላሽም የለም። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ህዝብ በመነኮሳት ላይ አገዛዙ በድሮን የፈጸመውን ጭፍጨፋ አስታኮ የሀዘን መግለጫ ወጣ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ ህዝብ ዛሬ ሐምሌ 16 ቀን 2018 ይፋ ባደረገው የሀዘን መግለጫ የብልጽግናው አገዛዝ ህዝብን ታሪክና ሃይማኖትን መሰረት ያደረገ አደገኛና ጸረ ህዝብ አካሄዱን አጠናክሮ ቀጥሏል በማለት ትላንት ሐምሌ 15 ቀን 2018 በደቡብ ወሎ ሀገረ ስብከት በሚገኘው የአባይ ቅድስት አርሴማ ገዳም መነኮሳት ላይ በፈጸመው አሰቃቂና ጭካኔ
በተሞላበት የድሮን ጥቃት በርካታ የገዳሙ መነኮሳት ሕይወት ማለፉን፣ በርካታ መነኮሳት በከባድ ሁኔታ መቁሰላቸውን፣ ገዳሙን በድሮን ጥቃቱ ከፍተኛ ውድመት እንደደረሰበት አስታውቋል። ላለፉት 3 ዓመታት በአማራ ሕዝብ ላይ በከፈተው አጥፊ ጦርነትና ከውጭ በሚያስገባቸው ጅምላ ጨራሽ መሳሪያዎች አማካኝነት በንጹሐን ላይ ያደረሰ ያለው እልቂት አሳሳቢ ደረጃ ደርሷል ያለው ምኒልክ ዕዝ ዓለም በቃኝ ብለው በጸሎት ላይ ያሉ ገዳማውያንን ሳይቀር ማጥቃት በሕዝብ ላይ እየተፈጸመ ያለው ስልታዊ የዘር ማጥፋት ወንጀል ማሳያ መሆኑን ጠቅሷል። ቅዱሳን መካናትንና መናንያንን ኢላማ ያደረገው ይህንን ዘግናኝና አረመኔያዊ ድርጊት በጽኑ እናወግዛለን ያለው ዕዙ በጥቃቱ ሕይወታቸውን ላጡ ገዳማውያን የተሰማውን ጥልቅ ሐዘን እየገለጸ ለቆሰሉት ፈጣን ምሕረት እንመኛለን፣ ንጹሐን ዜጎችና ሃይማኖት ተቋማትን ከዚህ ጥፋት መታደግና አገዛዙ መታገል የሰው ልጆች ሁሉ ሰብአዊ ግዴታ ነው ሲል ጥሪ አቅርበዋል። ይህንን ዘር አጥፊና አገር አፍራሽ ስርዓት ለመገርሰስ መላው አማራና የኢትዮጵያ ሕዝብ ከትግሉ ጎን እንዲቆም የሃይማኖት አባቶች ስርዓቱንና ድርጊቱን በግልጽ እንዲያወግዙ ታሪካዊ ጥሪ እናስተላልፋለን ያለው ምኒልክ ዕዝ ዓለም አቀፉ የሰብአዊ መብት ተቋማት በአገዛዙ እየተፈጸመ ያለው የዘር ማጥፋት ወንጀል በጽኑ እንዲያወግዙ፣ የዓለም አቀፉ ማህበረሰብ የብልጽግናው አገዛዝ በአማራ ላይ እያደረሰ ያለውን ሰብአዊ ጭፍጨፋ የዘር ማጥፋት ድርጊት ትኩረት እንዲሰጠውና ገለልተኛ ምርመራ በማድረግ አስፈላጊውን ዓለም አቀፍ እርምጃ እንዲወስዱ በጥብቅ እንጠይቃለን በማለት የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ዛሬ ሐምሌ 16 ቀን 2018 ባወጣው በዚሁ የሐዘን መግለጫ ጥሪ አቅርበዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ ትላንት በገዳሙ ላይ ድሮን ጥቃት የፈጸመው አገዛዙ በአረብ ኤሚሬት አስተኳሾች አማካኝነት እየተፈጸመ ያለ ድርጊት ሲሆን በሌተናል ጀነራል ይልማ መርዳሳ የሚመራው አየር ኃይል ለእነዚህ ኃይሎች ከተላላኪነትና ቤት ጠራጊነት ውጭ ተልዕኮ እንደሌለው በመጥቀስ አስተያየቱን በማህበራዊ ሚዲያ አስፍሯል። የባህር ዳር አየር ኃይል ግቢ ብቻ 7 ስትራቴጂክ ድሮኖችን ያስተናግዳል ያለው አርበኛ አስረስ ማረ ዳምጤ ከነኚህ መካከል 3ቱ አኪንቺ ድሮኖች ሲሆኑ ቀሪዎቹ ደግሞ ቲቢቲ ድሮኖች ናቸው። ሁሉም ድሮኖች ንብረታቸው የአረብ ኤሚሬቶች ናቸው። የኤሚሬት ሻምበሎችና ኮሎኔሎች እንዲሁም መቶ አለቆች ኮምቦልቻ አውሮፕላን ማረፊያ ግቢ፣ ደብረ ዘይትና ባህር ዳር አየር ኃይል ግቢ አረቢያን መጅሊስ ላይ ተቀምጠው ገዳሞቻችን ላይ የድሮን ጥቃት እየተለማመዱ ይገኛሉ። መነኮሳቱ በድሮን አረሮች ሲወድቁ ሻይ ፉት እያሉ ፈገግ ይላሉ። በተረፋቸው ጊዜ ደግሞ ከዚህ ሆነው ሱዳናውያንን ይደበድባሉ። በዚህ መሃል የለማ መርዳሳ የአየር ኃይል አዛዡን ማለት ነው ሰዎች የኤሚሬት ተኳሾችን መኖሪያ ቤት ከማጽዳትና ነዳጅና ተተኳሽ ከአውሮፕላን ወደ ስቶር ከማመላለስ ያለፈ ሚና የላቸውም። ከዚህ የከፋ የሀገር ግደት ከየት ይመጣል? ከዚህ በላይ ሀገርን መቀማት የታለ? በማለት የአብይ አገዛዝ በኢትዮጵያ ሕዝብ ላይ የፈጸመ ያለውን የሀገር ክደት በተመለከተ አስተያየቱን በማስፈር በገዳሙ ላይ የደረሰውን ጥፋት የሚያሳየውን ቪዲዮ አጋርቷል። በኢትዮጵያ ውስጥ አብይ አገዛዝ የፈጸመ ያለውን የጦር ወንጀል በመደገፍ አረብ ኤሚሬትና ቱርክ ድሮንን ጨምሮ የጦር መሳሪያ በመስጠት በተደጋጋሚ በወቀሳ ስማቸው ሲነሳ የቆየ ሲሆን በውጭ ሀገራት በሚደረጉ ሰልፎች በኤምባሲዎቻቸውና ተወካዮቻቸው በተገኙበት በአማራ ሕዝብ ላይ የሚፈጸመው የዘር ጭፍጨፋ አካል መሆናቸውና ከጦር ወንጀል ድርጊታቸው እንዲቆጠቡ ተደጋጋሚ ተቃውሞ ሲቀርብ እንደነበር አይዘነጋም። በፋኖ ተማርከው ከግንቦት ጀምሮ በፋኖ ቀጠና ውስጥ የሚገኙ የኦሮሚያ ሚሊሻ አባላት አመራር የፋኖ አያያዝ በጎ ለተቋም ሕግና ሰብአዊነት የተገዛ ፋኖ ዓላማ ያለው ኃይል እንጂ ከየትኛውም ሕዝብ ጋር ጥል እንደሌለው ጠላቱ የብልጽግና አገዛዝ ብቻ መሆኑን በተግባር ማየታቸው ገለጸ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር በግንቦት ወር በአማራ ሕዝብ ላይ በጥላቻ ጥቃት ለማድረስ ሲንቀሳቀሱ በልዩ ኦፕሬሽን የያዛቸው የኦሮሞ ብሔር ተወላጅ የሚሊሻ አባላት መካከል አመራራቸው አቶ ነጋሽ ተስፋዬ የፋኖ አያያዝ በጎና ለተቋም ሕግና ሰብአዊነት የተገዛ ፋኖ ዓላማ ያለው ኃይል እንጂ ከየትኛውም ሕዝብ ጋር ጥል እንደሌለው ማረጋገጣቸውን ጠላቱ የብልጽግና አገዛዝ ብቻ መሆኑን ማየታቸውን መመስከራቸውን የዕዙ ሕዝብ ግንኙነት ዛሬ ሐምሌ 16 ቀን 2018 በቪዲዮ ማስረጃ አስደግፎ ባወጣው መረጃ ገልጿል። ፋኖ ከዚህ ቀደም በተለያዩ ግንባሮች የሚማረካቸውን ያገዛዙ ስልጣን አስጠባቂ ወታደሮች ብሔር ሳይለይ ዓለም አቀፍ የጦር ሕጎችን በማክበር ሰብአዊ አያያዝ መያዙን እስከ ፋኖ ይዞታ ድረስ ዘልቀው በገቡ ዓለም አቀፍ ጋዜጠኞች ጭምር የተረጋገጠ ሲሆን ከዚህ ቀደም በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ በዘመቻ አርበኛ አደማሊ ከተማረኩ በሺህ ከሚቆጠሩ ምርኮኞች መካከል በከፍተኛ ደረጃ ቆስለው ሕክምና እርዳታ የሚያስፈልጋቸውና ከፋኖ አቅም በላይ ሕክምና እርዳታ የሚያስፈልጋቸውን ለዓለም አቀፉ ቀይ መስቀል ድርጅት እስከ ማስረከብ መድረሱ አይዘነጋም። የአማራ ፋኖ ብሔራዊ ንቅናቄ ለአገዛዙ ስልጣን ሲባል አገዛዙ ወታደሮችም ሆነ የተደራጁ ኃይሎች በልዩ ልዩ መንገድ ያደራጃቸው ስልጣን አስጠባቂዎች ሕይወታቸውን ከሚያጡ የፋኖን የምህረት አዋጅ ተቀብለው እጃቸውን በሰላም እንዲሰጡና ሕይወታቸውን እንዲያተርፉ ተደጋጋሚ ጥሪ ማድረጉ አይዘነጋም።
ገላቶ መስራና አጊ ፈተነ። አመሰግናለሁ። እንግዲህ እኔ ስሜ ነጋይ ተስፋ ይባላለሁ። ከሲያደብርና ዋዩ ወረዳ 3ኛ ሻምበል መሪ ነኝ። የተያዝኩት ግንቦት 4 2018 ነው 9 ሰዓት ተኩል አካባቢ። ከዛን ጊዜ ጀምሮ እንግዲህ በፋኖ እጅ ነው ያለሁት። የደረሰብኝ ምንም በደል የለም። ያው ፋኖ አማራን ብቻ ሳይሆን ዘር ተኮር ሳይሆን ያው ጥላቸው ከመንግስት ጋርና የአገዛዙ መንግስት ውጣ ወረዱ በጣም ስላስጠላው ነው። ዘር ተኮር አይደለም እና ምንም የደረሰብኝ ችግር የለም። በዚሁ ማስተላለፍ የምፈልገው ሁላችንም ሚኒሻ ላይ ያለውም የፖሊስ ምናምን አድማ ብተና ያሉትም አንድ ብንሆን እና የአገዛዙ መንግስት በጋራ ብንታገሉ ጥሩ ነው የሚመስለኝ። ሌላው በእኛ በሲያደብርና ዋዩ ወረዳ አሉ ከ200 ምናምን ሚኒሻ በላይ ነው ያለው። እናንተም ይህንን ተረድታችሁ ከፋኖ ጎን ብትሆኑ ትግሉ የጋራ ብናደርገው ጥሩ ነው የሚመስለኝ። ሌላው እስካሁን እዚህ በቆየሁበት ሰዓት የገላመጠኝም ሕክምና አሞኝ ነበረ። የደረሰብኝ ጉዳት ነበረ። በሱም በጥሩ ዶክተሮች ታክሜ ድኛለሁ እና እንክብካቤ እየተንከባከቡኝ እስከዛሬ ወር ከ15 ቀን አቆይተውኛል። አሁንም ትግሉን ትቀጥላ ስል ያው ትንሽ የራሴ የህመም ጉዳይ ስላለብኝ በክብር ሸኝተውኛል እና እስካሁን ምንም የደረሰብኝ በደል የለም። ምናልባት እኛ በጋራ ይህንን የአገዛዙ መንግስት ብንታገሉ ጥሩ ነው ባይ ነኝ። እስከዛሬ በቆየሁበት ሰዓት የህክምናም የምኑም ድጋፍ ተደርጎልኛል። አሁንም የተለቀቅኩት አብዛኛውን ጊዜ አሁን የፋኖ ሌባ ነው የሚል የብልጽግና መንግስት የሚያወራው ሐሰት መሆኑን በራሴ ተረድቻለሁ። እኔ የተለቀቅኩት በነፃ ነው። ምንም የከፈልኩት ክፍያ የለም እና ይሄም ሁሉም ህብረተሰብ እንዲያውቅ ብትገነዘቡ። ምናልባት አሁን በየሰፈሩ 10-5 ሆኖ ተደራጅተው የሚሰርቅ ሊኖር ይችላል። ግን እኔ ባለሁበት አሁን በፋኖ እዚህ በነጎድጓድ ጥሩ ናቸው። ትግሉንም እግዚአብሔር እስከ መጨረሻው ያስቀጥላቸው ባይ ነኝ። አመሰግናለን። በስተመጨረሻ በኦሮምኛ ቋንቋ እሺ ኤጋን ትግዲ ከና ኬሰ ሴኔ ኦጋቶ ኮፊ ጀተርባ እንቶሬ ሁንት ኬሰኑ ላልተኔ ዱቤሩ ጅራ ዱቤሩ ከና ሁንቱማ ግሪዛዊ ፍራተኔ ወዶ ፋኖ ጭናፍ ጎርተኔ ትግዲን ኬኛ ጠመ መጨረሻ ገውት የሚደገነት ይፈካታ። በኦሮሚያ ክልል ምስራቅ ቦረና ዞን አንዲት ሴትን ለማግባት ሲል ከቀደመ ትዳሯም ያፈራቻቸውን ጨቅላ ህጻናትን ገድሏል፣ አስገድሏል የተባለ ግለሰብ የሞት ቅጣትም ተበየነበት። ቢቢሲ አፋን ኦሮሞ ፕሮግራም እንደዘገበው በምስራቅ ቦረና ዞን ምዕራብ ወለቦ ወረዳም አዳ ሚሲራ በተባለ ቀበሌ ይኖሩ የነበሩት አቶ ሶፊያን አህመድ እና ከቀድሞ 2 ትዳሮቿ 2 ጨቅላ ልጆች ያፈራችው ደራርቱ ተፈሪ የተባለችም ሴትም በፍቅር ወድቀው በአንድ ጣሪያ ስር ለመኖር ቢስማሙም ለወላጅናቷም ሽማግሌ ቢላክም የወይዘሮ ደራርቱ እናትም ልጄ ላንተም አትገባም በማለት በመከላከላቸው ብግነት ውስጥ የገባው ተከሳሹ አቶ ሶፊያን በወላጅናቷ ላይ ዛቻም ሲያደርግ እንደነበረ የገለጹትም የዞኑ ፍትህ ቢሮ ኃላፊው አቶ ቀለቻም ከነአም ገልጸዋል። ከወይዘሮ ደራርቱ ጋር የፍቅር ግንኙነቱን የቀጠለው ተጠርጣሪው አቶ ሶፊያን በዘላቂነትም አብረን እንድንኖር ከፈለግሽም ከቀድሞ ትዳሮችሽ ያፈራሻቸውን 2 ጨቅላ ልጆችሽን ገለል አድርጊልኝ የሚል ጫና በመፍጠር ቆይቶ ባለፈው መስከረም 8 2018 ዓ.ም የደራርቱ ወላጅ እናት ወጣም ሲሉ የ5 ዓመትና የ2 ዓመትም ጨቅላ ህጻናትን እጅግ ዘግናኝ በሆነ ሁኔታ አቶ ሶፊያን የእንጀራ ልጁን ወይዘሮ ደራርቱ የአብራኳን ክፍያም ጨቅላ ልጇን መግደላቸውን የፍትህ ቢሮ በመረጃና በማስረጃም አረጋግጫለሁ ብለዋል። ፖሊስ በደረሰው ጥቆማም ሁለቱም ተጠርጣሪዎች በዕለቱ በቁጥጥር ስር ውለው ወይዘሮ ደራርቱ የአእምሮ ጤና መታወክ ምልክት ስለታየባት በአዲስ አበባ ቅዱስ ጳውሎስ መታሰቢያ ሆስፒታል በፍርድ ቤትም ትዕዛዝ ተልካም ጉዳዩ እስኪጣራ ድረስም ክሷ መቋረጧን የፍትህ ቢሮ ገልጿል። የወንጀሉ ዋነኛም ዘዋሪ ተብሎ የተጠረጠረው አቶ ሶፊያን አህመድ ግን የዞኑ ከፍተኛ ፍርድ ቤትም ለሌሎችም ትምህርት ይሆን ዘንድ በማለትም የሞት ቅጣትም መወሰኑም ተገልጿል። በገዢው ብልጽግና ፓርቲ ቁጥጥር ስር በተለይም ኦሮሞ ብልጽግና ፓርቲ አጀንዳን ለማስፈጸም ለይስሙላ እየተካሄደ ነው የተባለውን አገራዊ ምክክር ተከትሎ ለምክክር የተጠሩ ጭምር ተቃውሞ እያቀረቡ ቢሆንም ምክክሩ ያለምንም ችግር እየቀጠለ ነው ማለት የኮሚሽኑ ኮሚሽነር ሐሰተኛ መግለጫ መስጠታቸው በወቀሳ የተነሳ ይገኛል። 4000 ተሳታፊዎች በምክክሩ ይሳተፋሉ ቢባልም የኦሮሞ ብልጽግና ፓርቲ በኦሮሚያ ክልል ያለው ወረዳ በርከት ይላል በሚል በወረዳ ተወካዮች ቁጥር ስምና ሌላው ቀርቶ
በምክክሩ ሂደት ውስጥ ያልነበሩና ምክክሩ መክፈቻ ዕለት ጀምሮ የመጡ ከኦሮሚያ ክልል በርካታ ካድሬዎች በተካተቱበት በድምፅ ብልጫ አጀንዳ ያልፋል የሚለው አስቀድሞ የተሰራ ሂሳብ መሆኑን የተረዱ ወገኖች ዋና ዋና የሚባሉ የህገ መንግስቱ አንቀጾች ላይ በዚህ ግርግር መሻሻል ሊኖር አይገባም የሚል ተቃውሟቸውን አጠናክረው ቀጥለዋል። ኮሚሽኑ የሚሰሙ የተቃውሞ ድምፆችን ለማፈን ምክክሩ ያለምንም ችግር እየተካሄደ ነው ይበል እንጂ ለምክክር ተጠርተው እንዳይሳተፉ የተደረጉና በተቃራኒው ከኦሮሚያ ክልል የመጡ ካድሬዎች እንዲሳተፉ የተደረገበት ህገወጥ እርምጃን በተመለከተ ድግስ ሰብረው የገቡ ናቸው፣ ባለድግሱ ቤቱ የመጡትን አይመልስም በሚል ሽፋን የአቶ ሽመልስ አብዲሳን አጀንዳ ለማስፈጸም እየሞከረ ያለው ኮሚሽን የጠቅላይ ሚኒስትሩና የአቶ ሽመልስ አብዲሳን የገዢው ብልጽግና ፓርቲ በተለይም የኦሮሞ ብልጽግና ፓርቲን አጀንዳ ለማስፈጸም እየተንቀሳቀሰ ያለው በምክክር ሽፋን እየተካሄደ ያለው ሂደት ለምክክር በተጠሩት ላይ ጭምር ጥርጣሬ እየፈጠረ መምጣቱን በተለይም በሶማሌ ክልል የሚንቀሳቀሱ 5 የፖለቲካ ፓርቲዎች ለምክክሩ በተቀመጠ የውሳኔ አሰጣጥ ስርዓት ላይ ያላቸውን ቅሬታ ለሀገራዊ ምክክር ኮሚሽኑ በይፋ ያቀረቡ ቢሆንም ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ ዛሬ በሰጡት መግለጫ ምክክሩ ያለምንም ችግር እየሄደ ነው ማለት የተቃውሞ ድምፆችን በማፈን ለማድበስበስ መሞከራቸው ቅሬታ አስነስቷል። ከምዕራብ ሶማሌ ዲሞክራሲያዊ ፓርቲ፣ ኦጋዴን ብሔራዊ ነጻነት ግንባር፣ ከአንድነት ዲሞክራሲና ነጻነት ፓርቲ፣ ከነጻነትና እኩልነት ፓርቲ፣ ከሶማሌ ፌዴራሊስት ፓርቲ በውይይት ቡድኖች ውስጥ የሚደረጉ ውሳኔዎች በ70 በመቶ የአብላጫ ድምፅ መጽደቅ አለባቸው የሚለው የኮሚሽኑ መመሪያ ላይ ከወዲሁ ያላቸውን ጥርጣሬ እየገለጹ ሲሆን ምክክሩ ከተከፈተ ማግስት ጀምሮ ቀደም ሲል ሌሎችም ከአፋርና ከሶማሌ ክልል የመጡ በግለሰብ ደረጃ የሚሳተፉ ጭምር የተጠሩት ለይስሙላ እንጂ አስቀድሞ በተሰራ ሂሳብ አጀንዳ ለማሳለፍና የፈለጉትን ለማጽደቅ የታለመ መሆኑን በመረዳት አልፎ አልፎ የሚያቀርቡትን ቅሬታ ጭምር ለማድበስበስ እየተሞከረ መሆኑ ዛሬም መነሳት ቀጥሏል። የኮሚሽኑ ዋና ኮሚሽነር ምክክሩ በተጀመረበት ወቅት ከጋምቤላ የመጣች እናት የወለደችውን ልጅ ምክክር ብለዋለች። ትላንት ደግሞ ከቤንሻንጉል የመጣች ወልዳ ኮሚሽን ብለዋለች። ሌሎችም ክልሎች ይቀጥላሉ በሚል ለማደናገር እየሰጡት ያለው መግለጫ በሀገሪቱ የእርስ በርስ ጦርነት እየተካሄደ በርካታ የህሊናና የፖለቲካ እስረኞች በታሰሩበት ሁኔታ ውስጥ ገለልተኛ ባልሆነ ሁኔታ እንዴት ምክክር ይደረጋል የሚል ጥያቄ ኮሚሽኑ በተቋቋመ ማግስት ይቀርብላቸው በነበረበት ወቅት ሁሉም ወገኖች ወደ ምክክር እንዲመጡ የበኩላችንን ጥረት እናደርጋለን በማለት ህዝብ ሲያዘናጉ መቆየታቸውን የሚያስታውሱ ወገኖች የምክክሩ ዋና ኮሚሽነር የሚባሉትን ጨምሮ የአገዛዙን ጉዳይ ለማስፈጸም የሚንቀሳቀሱት በገዢው ብልጽግና ፓርቲ ሙሉ ቁጥጥር ስር ያለው ምክክር ውጤቱ ከወዲሁ የታወቀ በመሆኑ የሀገሪቱን ፖለቲካዊ ችግር የሀገር ሀብት ከማባከና በእርዳታ የሰበሰቡትን በጀት ከመጨረስ ውጭ ተልዕኮ እንደማይኖረው በቅሬታ የተነሳ ይገኛል። የኦሮሞ ብልጽግና ፓርቲ ካድሬዎች በእያንዳንዱ ተመካካሪ ቡድን ውስጥ አብላጫ ድምፅ ያላቸው በመሆኑ ከነሱ ፍላጎት ውጭ አጀንዳ ሊያልፍ ወይም ሊቀር የሚችልበት እድል እንደሌለ አስቀድሞ ሂሳብ ተሰርቶ የተገባበት መሆኑን መረጃዎችን ጠቅሰን ማጋለጣችን አይዘነጋም። ያልተገባ የግብር ጫና ብቻ ሳይሆን ህገወጥ የሆነ የግብር ጥያቄ በአገዛዙ ባለስልጣናት በተለያዩ ክልሎች እየተጠየቀ ይገኛል። ነጋዴዎች አስቀድሞ የ3 ወራት ግብራቸውን ሲከፍሉ ቆይተው በአመቱ ማጠቃለያ የመጨረሻውን 3 ወራት ለመክፈል ሲሄዱ የአመቱን ሙሉ እንደ አዲስ እንዲከፍሉ መጠየቃቸውና ከዚህ ቀደም የከፈሉት የ9 ወራት ግብር ለመንግስት የሰጣችሁ ስጦታ ነው የሚል ተራ ምላሽ እየተሰጣቸው ብዙዎቹ መድረሻ ማጣታቸውን እየገለጹ ነው። የንግዱ ማህበረሰብ ከጊዜ ወደ ጊዜ እየደረሰበት ያለውን ጫና ተከትሎ በጋራ እርምጃ እስካልወሰደ ድረስ መፍትሄ እንደማይኖር ዛሬም በቅሬታ የተነሳ ነው። በኦሮሚያ ክልል በርካታ አካባቢዎች የአመቱን መጨረሻ ግብር ለመክፈል የሄዱ ነጋዴዎች የቀራቸውን የ3 ወራት አስቀድሞ የ9 ወራት ግብር መክፈላቸውን ተከትሎ ለመክፈል በሄዱበት ወቅት የአመቱ ግብር ተተምኖ እንደ አዲስ እንዲከፍሉ የተጠየቁ ሲሆን አስቀድሞ የከፈሉት ለመንግስት የሰጣችሁ ስጦታ ነው፣ መንግስት የበጀት እጥረት አለበት የሚል ምላሽ የተሰጣቸው ነጋዴዎች መድረሻ ማጣታቸውን እየገለጹ ሲሆን በማዕከላዊ ኢትዮጵያ ክልልም በተለያዩ ዞኖች አላባ ዞን ቁሊቶ ከተማን ጨምሮ ከሐምሌ 1 ቀን 2018 ጀምሮ የግብሩ መጠን በከፍተኛ ደረጃ ጨምሮ የአመቱን ግብር ጭምር እንዲከፍሉ አስቀድመው የከፈሉት የ9 ወራት ግብር ታሳቢ አለመደረጉ ቅሬታ ማስነሳቱ ታውቋል። በተለያዩ ቦታዎች ባለስልጣናት የአመቱን ግብር ልንከፍል አይገባም፣ የ9 ወራቱን አስቀድሞ በተመናችሁት ከፍለን አጠናቀናል ለሚሉ ቅሬታዎች የተለያየ ምክንያት እየሰጡ ሲሆን በአንዳንድ ቦታዎች ላይ ክልሉ የበጀት እጥረት ስላለበት
የተጠየቃችሁትን ክፈሉ፣ የተጠየቃችሁትን ማትከፍሉ ከሆነ ንብረታችሁ ይወረሳል በማለት እያስፈራሯቸው ሲሆን የንግድ ፈቃድ ለማውጣት መስፈርቱን ማሟላት ግዴታ እንደሆነ ሁሉ ንግድ ፈቃድን መስራት ያልቻሉ ዜጎች መመለስ መብታቸው መሆኑን የማይቀበሉ አመራሮች መጀመሪያ የጠየቅናችሁን ዕዳ መክፈል አለባችሁ በሚል በህገወጥ መንገድ የባንክ ሂሳባቸው እንዲታገድ የጠየቁትን እንዲከፍሉ ጫና እየተደረገባቸውና ስልጣንን ተገና አድርገው በዝርፊያ ላይ የተሰማሩት ያገዛዙ ባለስልጣናት ነጋዴውን እንደ ዘራፊ በመቁጠር ጫና ውስጥ በመክተት ከራሳቸው አልፎ ለበርካቶች የስራ ዕድል የፈጠሩ ዜጎችን እያማረሩ እንደሚገኙ የሰሞኑ የግብር እንቅስቃሴ ግልጽ ማሳያ መሆኑ የተገለጸ ነው። ይህ በእንዲህ እንዳለ የንግዱ ማህበረሰብ ከከፍተኛ ነጋዴ እስከ ዝቅተኛ ነጋዴ ድረስ በየደረጃው አገዛዙ ጦርነትን የሙጥኝ በማለቱ እየደረሰበት ያለውን ኢኮኖሚያዊ ኪሳራ ለማካካስ ተጨማሪ ስልጣን ማስጠበቂያ ጦርነት ለማድረግ ለብልጭልጭ ፕሮጀክቶችና ካድሬዎች እየዛቁ ለሚያባክኑት የአገርና የህዝብ ሀብት ነጋዴውና ህዝቡ እስከ መስቼ ድረስ መስዋዕትነት ይከፍላሉ? ህዝቡም ሆነ ነጋዴው በየደረጃው ተደራጅቶ ለመብቱ ሊነሳ ይገባል። የተናጠል ለቅሶና ቅሬታ ውጤት አያመጣም የሚሉ አስተያየቶች ዛሬም ተጠናክረው ቀጥለዋል። የአርጀንቲናቸውን 1-0 በመርታት የወቅቱ የዓለም እግር ኳስ ሻምፒዮና የሆነው የስፔን ብሔራዊ እግር ኳስ ቡድን በአሜሪካ ውስጥ ላገኘው ጥቅማጥቅምና ሽልማት $15 ሚሊዮን ታክስ መክፈል ይጠበቅበታልም ተባለም። ጉዳዩም አነጋጋሪ ሆኗል። አንዳንድ የህዝብ እንደራሴዎችም የታክስ እርምጃውን ህገወጥም ሲሉ ኮነውታል። በ38 ጨዋታዎችም ያልተሸነፈው በአንድ ግጥሚያ ብቻ አቻ ያወጣው በአሰልጣኝ ሉዊስ ዴላም ፎንቴ የሚመራው የቀያዮቹ ወይም ላሮዣ ቡድን በውድድሩ ካካሄዳቸው 8 ግጥሚያዎች የፍጻሜውን ጨምሮ 7ቱን በአሜሪካ ምድር ያካሄደም ሲሆን በፊፋ ታሪክ ትልቅ የተባለውን ጉርሻ የተቀበለው $50 ሚሊዮን ሽልማት ያገኘው የስፔን ቡድን ከዚህ አኳያ በስፔንና በአሜሪካ መካከል ልዩ ስምምነት ካልተደረሰ የስፔን ብሔራዊ ቡድን የ30% ታክስ ወይም የ$15 ሚሊዮን የአሜሪካን ዶላር ቀረጥ መክፈል ይጠበቅበታልም ተብሏል። ይህም ለተጫዋቾቹም ከባድ ፈተና ይሆናልም ተብሎ ተሰክቷል። የተለያዩ የአሜሪካ መገናኛ ብዙሃን እንደዘገቡት የስፔን ብሔራዊ ቡድን ዋንጫውን ይዞ ባለፈው ሰኞ ከማድሪድ ከተማም ሲደርስ ከ2 ሚሊዮን በላይ ህዝብ በነቂስም ወጥቶ ደማቅ አቀባበል ሲያደርግላቸው በስጦታም በሽልማት የሰጣቸውን $50 ሚሊዮን ግን ከዋሽንግተን አልወጣም ወይም ቀረጥም ይጠብቀዋልም ተብሏል። የስፔን ተጫዋቾችም አሰልጣኞችና የስራ ባልደረቦቻቸው በአሜሪካ ውስጥ ያገኙትን የገንዘብ ጥቅምና ጉርሻም ቀረጥም ከፍለው መውጣትም ይጠበቅባቸዋልም ተብሏል። አሜሪካ መኖሪያ ፈቃድ የሌላቸው አትሌቶች በአሜሪካ ምድር የሚያገኙት ገንዘብ ለቀረጥ ይዳረጋል የሚለው በአገረኛው ቋንቋም ጆክ ታክስም ሰለባ ይሆናሉ የተባለው ጉዳይም በርካታ የስፔን ደጋፊዎችን ቅርም አሰኝቷልም አነጋግረዋል። ይህንን አሰራር የተቃወሙት በቴናሲ ግዛት የሪፐብሊካን ፓርቲም ተወካይ ቲም ብሮቼን እና በኢሊኖይስ ግዛት የዲሞክራቲክ ፓርቲው ተወካይ ጆናታን ጃክሰን አላግባብ ገፈፋም ሲሉም ተቃውሟቸውን አሰምተዋል። የዛሬ 4 ዓመት በ2022 የአውሮፓ አቆጣጠር የዓለም እግር ኳስ ያስተናገደችው ኳታር እንደ ፈረንጆቹ አቆጣጠር በ2018 አዘጋጅ የነበረችው ሩሲያ የ2014 የአውሮፓ አቆጣጠር አስተናጋጇ ብራዚልና ለመጀመሪያ ጊዜ በአፍሪካ አህጉር በ2010 ያስተናገደችው ደቡብ አፍሪካ ከፊፋ ጋር በመነጋገር ለአሸናፊ አገራትም የታክስ እፎይታ መስጠታቸውም ተመዝግቧል። በዓለም አቀፉ የወንጀለኞችም ችሎት በእንግሊዝኛው ምህጻረ ቃል ICC የዛሬ 2 ዓመት የእስራት ማዘዣ ወይም ዋረንት የተቆረጠባቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ኒውዮርክ ግዛትም ሲመጡ ሊያሳስሯቸው እንደማይችሉ የግዛቲቱ ከንቲባም ተናገሩ። በጋዛ ሰርጥ በተካሄደው ጦርነት በጦር ወንጀል ተከሰው በተገኙበት ይታሰሩ የሚል ማዘዣም ከICC የዛሬ 2 ዓመት የቀረበባቸው ጠቅላይ ሚኒስትር ኔታንያሁ በመጪው መስከረም ወር በኒውዮርክ በሚካሄደው የዓለም መሪዎች ስብሰባ ላይ ለመታ ወደ ተባበሩት መንግስታት ጽህፈት ቤትም ሲመጡ ሊያስሯቸው እንደማይችሉ የገለጹት የኒውዮርክ ግዛት ከንቲባው ዞራን ማዳኒ ነገር ግን የአሜሪካ አስተዳደር እስራቱን የማከናወን ስልጣን አለው ብለዋል። ከ80 ሚሊዮን በላይ ተመልካቾች ባገኘው የተንቀሳቃሽ ምስል መልእክታቸው ላይ ከንቲባ ዞራን የእስራኤሉ ጠቅላይ ሚኒስትር የጦር ወንጀለኛ በማለትም ወደ ኒውዮርክ ከተማ ቢመጡም ተቀባይነት የለውም ብሏቸዋል። ቀደም ሲል ከኒውዮርክ ታይምስ ጋዜጣ ጋር ቃለ ምልልስ ያደረጉት የመጀመሪያው የግዛቲቱ ሙስሊም ከንቲባም ዞራን ጠቅላይ ሚኒስትር ኔታንያሁ በመጪው መስከረም ወደ ኒውዮርክ ሲመጡ በቁጥጥር ስር ለማዋል ከኒውዮርክ የህግ ዲፓርትመንት ጋር ውይይት አድርገናል ማለታቸው ተመልክቷል። ባለፈው ዓመት በምረጡኝ ዘመቻ ወቅት ከንቲባ ዞራን ኔታንያሁ ወደ ኒውዮርክ ሲመጡ በቁጥጥር ስር እንዲውሉ ለማድረግ ከከተማው ፖሊስ ጋር ውይይት እንደሚያደርጉም ቃል ገብተው ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከንቲባ ዞራንን ሳይጠቅሷቸው
በማህበራዊ ትስስር ገጻቸው እንዳሰፈሩትም ጠቅላይ ሚኒስትር ናታንያሁ ወደ ኒውዮርክም ሲመጡ በምንም መልኩ እስራትም አይገጥማቸውም ሲሉም ቃል ገብተዋል። በተባበሩት መንግስታት የእስራኤል አምባሳደር ዳኒ ዶናልድ በበኩላቸው በማህበራዊ ትስስር ገጻቸው ከንቲባ ዞራንን እርሶም የተመረጡት ኒውዮርክን እንዲያገለግሉ እንጂ የሐማስ የፕሮፓጋንዳ ማሽን ለመሆን አይደለም፣ ስራዎትን በአግባቡ ይስሩ በማለትም አጸፋዊ ምላሽ መስጠታቸውም ተዘግቧል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።